በትላንትናው ዕለት የህዝብ ተወካዮች ምክር ቤት የፓርላማ ውሎ ላይ በሰፊው ከተንጸባረቁትና ትኩረት ከሳቡት የኢኮኖሚ ስኬቶች መካከል የቡና ምርትና የውጭ ንግድ ዘርፍ ቀዳሚው ነበር። በምክር ቤቱ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በበጀት ዓመቱ ከቡና ኤክስፖርት 3.1 ቢሊዮን ዶላር ማግኘት መቻሏን ገልጸዋል። ይህ ስኬት ኢትዮጵያ ቀደም ባሉት ጊዜያት ለ17 ዓመታት ያህል ከዘርፉ በአጠቃላይ ካገኘችው 3.3 ቢሊዮን ዶላር ገቢ ጋር ሲነጻጸር በአንድ በጀት ዓመት ውስጥ የተመዘገበ ትልቅ ስኬት መሆኑን አስምረውበታል። ኢትዮጵያ የኮፊ አረቢካ መገኛ ናት። ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አድርግ ነበር። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር 17 ዓመት። ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። በነገራችን ላይ የቡና ኮንሰምፕሽን በሀገር ውስጥ የዛሬ 10 ዓመትና ዛሬ ሁላችሁም እንደምታውቁ በጣም ጨምሯል። ሰዎች እየበዙ ነው። የቡና ፍላጎት እያደገ መጥቷል። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል፣ ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። በዓለም አቀፍ ገበያ ላይ የቡና ዋጋ በግማሽ ያህል በቀነሰበትና በርካታ አምራች ሀገራት ተግዳሮት በገጠመባቸው በዚህ ወቅት የተመዘገበ መሆኑ ደግሞ ስኬቱን ልዩ እንደሚያደርገው የግብርና ሚኒስትሩ አዲሱ አረጋ ለኤንቢሲ ኢትዮጵያ ተናግረዋል። ኢትዮጵያ የዓለም ገበያ መዋዠቅን ተቋቁማ ይህንን ማሳካት የቻለችው በአረንጓዴ አሻራ ንቅናቄ አማካኝነት የቡና ምርት መጠንን በከፍተኛ ደረጃ ማሳደግ በመቻሏና ጥራት ያላቸውን ስፔሻሊቲ ቡናዎችን ለዓለም ገበያ በስፋት በማቅረቧ መሆኗንም ገልጸዋል። ዓመታዊ የኤክስፖርት መጠናችን ከ680 ሚሊዮን የአሜሪካ ዶላር አልፎ አያውቅም። ወደ ውጭ የምንልከውም የቡና መጠን በቶን ስንወስደው ከ250 ቶን የዘለለ አልነበረም። ዘንድሮ ግን በምንወስድበት ጊዜ የምናገኘው የውጭ ምንዛሪ ወደ 3 ቢሊዮን ተጠግቷል። ይሄ በብዙ ፐርሰንት መጨመሩን ያሳያል። ያ ማለት በአረንጓዴ አሻራ መርሃ ግብር በአረንጓዴ አሻራ ንቅናቄ በቢሊዮኖች የሚቆጠሩ ችግኞች የዚህ ንቅናቄ አካል ሆኖ ቡና እየተስፋፋ ያለበት ሁኔታ ነው ያለው። አምና ከነበረው የዓለም የቡና ዋጋ የዘንድሮ እጥፍ በሚሆን መልኩ ቀንሶ ነው ያለው። ያ ቀንሶ ባለበት ዓመታዊ ግባችንን ማሳካት የቻልነው ጥራት ላይ አተኩረን ደረጃ 5 ዩጂ የሚባሉ ዝቅተኛ የጥራት ደረጃ ያላቸው ኮመርሻል ቡናዎችን ትተን ስፔሻሊቲ ቡና ላይ ትኩረት አድርገን በመረባረባችን ሚኒስትሩ በቀጣይ የምርት መጠንንና ጥራትን ይበልጥ ለማሳደግ ዘመናዊ የቴክኖሎጂ አሰራሮችንና የላቦራቶሪ ምርምሮችን በመጠቀም በሽታን የሚቋቋሙ ምርጥ ዝርያዎችን የማባዛት ስራ በስፋት እየተከናወነ እንደሚገኝ ገልጸው ይህ የተቀናጀ ጥምረት በሚቀጥሉት 5 ዓመታት ውስጥ ከዘርፉ የሚገኘውን ዓመታዊ የውጭ ምንዛሬ ገቢ ወደ 6 ቢሊዮን የአሜሪካን ዶላር ለማድረስ ከተቀመጠው ሀገራዊ ግብ ጋር የተያዘ መሆኑን ተናግረዋል። በሚቀጥሉት 5 ዓመታት ኢትዮጵያ ከቡና የምታገኘውን የውጭ ምንዛሪ 6 ቢሊዮን የአሜሪካ ዶላር በዓመት ለማድረስ ያለመ ነው። ለዚህም ደግሞ የተለያዩ ሀገራት ቡናን ምርትና ምርታማነቱን ከማሳደግ አኳያ የሄዱበትን ሂደት ቡናን በቴክኖሎጂ በመደገፍ በምርምር ደግፎ ምርትና ምርታማነታቸው ከፍ ያለ ድርቅን የሚቋቋሙና የተለያዩ የቡና በሽታን የሚቋቋሙ ዝርያዎችን በምርምር የማውጣት በቲሹ ካልቸር ላቦራቶሪ በዘመናዊ ሁኔታ የቡና ችግኝን በማባዛት እንዲሁም ደግሞ በእያንዳንዱ ማሳ ላይ ምን ያክል የቡና እግር መኖር አለበት የሚለውን በመለየት ከዛም ባለፈ አጠቃላይ የቡና ልማት ሂደታችንን ከዚህ በፊት ከነበረው በዝናብ ላይ ጥገኛ የነበረውን አካሄድ በመቀየርና በመስኖ በመደገፍ አሁን በዓመት የምናገኘውን ከ8.5 እስከ 9 ኩንታል በሄክታር የሆነውን በሚቀጥሉት 5 ዓመታት 21 ኩንታል በሄክታር የማድረስ ነው። ለዚህም ደግሞ ግብርና ሚኒስቴር ሰፊ ዝግጅት ሲያደርግ ነው የነበረው። በቀጣይ 5 ዓመታት ሳይንሳዊ ምርምር ዘዴዎችን በማላቅና የአርሶ አደሩና የባለሙያዎችን አቅም በማጎልበት የኢትዮጵያን የቡና ምርት በዓለም አቀፍ መድረክ ይበልጥ ተወዳዳሪ፣ ተመራጭና አስተማማኝ ለማድረግ እየተሰራ መሆኑ ተመላክቷል።